ምን መሰልሽ ዳጣዬ፣ ወንድምሽ ቤቢ ወንድምሽ እንዴ ሰላምዬ፣ ምን ሆነሽ ነው? ለምን አትናገሪኝ? በቃ ቤቢ ከጋሼ ነው የወለድኩት። የጋሼ ልጅ ነው። አርጁን ደረጀ ማለት ነው። ከተወለድክ ጊዜ ጀምሮ በቀደም ገና ውል ሰራው ብለህ አወራህ ማለት በቀደም የሰራው ስራ ቢሆንም ያው ገና ዛሬ ውል ሰራህ ማለት ነው። እና እኛም በጣም ደስ ብሎናል። እኔ እኛ ተመልካቾቹ ራሱ ገርሞን ነበር። እንዴ እናታን ምንድነው መርዙን በልተው ጸጥ አሉ፣ ተስማምቷቸው ነው እንዴ ምናምን ብለን ነበረ። እና ጎበዝ ነህ፣ እንኳን ፌክ መርዝ ገዛ። እንግዲህ በባለፈው ክፍል እንዳያችሁት ዳጣና አብዬል እንግዲህ ሊያስመረምሩ ማለት የስልክ ቁጥሩን ተቀብለው ስልክ ቁጥሩ በማን ስም እንደወጣ ቴሌ ላጣሩ ሂደው ነበር ማለት ነው። የማን እንደሆነ እንግዲህ አውቀው መጥተዋል ማለት ነው። የአርጁን እንደሆነ ማን ነበር ስሙ ያሉት፣ ኦሪጂናል ስሙ የእሱ ስም እንደሆነ ተናግረዋል ማለት ነው። እንግዲህ በተደጋጋሚ እንትና እንደምታገኘው ማን ነው ስሟ አክስቲቱ እንደምታገኘው እና ስትፈልገው እንደምጠራው አውቃ ነገረቻት ማለት ነው። ዳጣ እያየቻት ነበረ ማለት ነው። እና እንግዲህ እሱም እንግዲህ ዳጣ ማን ነው አብጌል እንዲመጣ ጠርቸዋለሁ፣ ቤት ድረስ እንዲመጣ ጠርቸዋለሁ፣ ይናገራል ምናምን ብለዋለች ማለት ነው። እንግዲህ አብጌል ቤት ድረስ ጠርተዋለች ማለት ነው። ልጁም ቤት መጥቶ ነበረ ማለት ነው። አብጌል ቀስ አርጋ እንግዲህ ሪከርድ እያደረገችው ነበረ፣ እየመረመረችው ነበረ። እዛ እንድወድት በጣም ተንቀጠቀጠ። እንድወድ ትፈልጋለሁ፣ እንዳገባ ትፈልጋለሁ፣ ፍቅር እንዲይዘኝ ትፈልጋለሁ ምናምን እያለችው ነበረ ማለት ነው። ምን ሆነሽ ነው? በጤናሽ ነው ወይ ምናምን እያለ ነበር። ያው እንግዲህ አባቴ ታስሯል ምናምን ስትለው ሰላም ነው አሁን ታዲያ ምን ችግር አለው? የኔ አባት ሲታሰር ነው ሰላም የምትሆነው አንተ? በጣም ትገርማለህ ስትለው እንግዲህ እዛ የሆነ ጥያቄ ጠየቀችው ማለት ነው። እና አክስቴ ጋር ትገናኙ ነበሩ፣ አክስቴን ታውቃታለህ ወይ ምናምን አለችው። አዎ አውቃታለሁ አላት። ምንድን ነው በምን ምክንያት ነው የምትገናኙ? ስትፈልገኝ የቤን አገናኛለሁ እያለች ትጠራኝ ነበረ እና ባለፈው መርዝ እንዲገዛላት ጠይቃኝ ነበረ እና ገዛህላት ወይ ስትለው አዎ ገዝቼላታለሁ፣ ግን እኔ የገዛውላትን ሁኔታዋ ስላላማረኝ የፌክ መርዝ ነው ገዝቼ ያመጣውላት ምናምን እያላት ነበረ ማለት ነው። እና በዛን ሰዓት እንግዲህ እና አብጌል አርጁን እንደዛ ሲላት በጣም ነው የተደሰተችው። እንግዲህ ምንም ማድረግ ስለማችል አቀፈችው። ሌላ ነገሮችንም እየመረመረችው ነበረ። እነሱም እንግዲህ ለምን ነበር የምታገኛት? ከዛ በኋላ ሳግኝታት አታውቂም ወይ ምናምን ስትለው አግኝቻታለሁ፣ በቀደም ሲም ካርድ ግዛልኝ ብላኝ በራሱ ሲም ካርድ አስወጣልኝ ብላኝ አስወጥቻታለሁኝ እና ማለት እኔ ያላወጣም ማለት ሌላ ሰው ከሚያወጣልሽ እኔ ያለኝ አዲስ ለምን እሱን አትጠቀሚ ምናምን አልኳት አለ። እሱንም ተቀብላ ወስዳለች ምናምን አላት። ከዛ እንግዲህ አብጌል የምትፈልገው እሱን ነው። እንግዲህ የአክስቴ ስም ምንድን ነው ማን ነው የሚባለው ምናምን ስትለው መድኃኒት ነዋ፣ ምን ሆነሽ ነው አብጌል ምናምን አላት። በቃ በጣም ነው የማመሰግነው አንተ ነህ ከጉድ ያተረፍከን ምናምን እያለችው ነበረ። ምክንያቱም የብፍ ፋሚሊ ይሞት ነበር፣ ናታንና ውሀ ይሞቱ ነበረ። እንግዲህ አስብ የኦሪጂናል መርዝ ቢገዛ ኑሮ ማለት ነው። እንግዲህ አብጌል ምርመራዋን አጠናክራለች። ናታንን ልትጋብዘው ማነው አርጁን ልትጋብዘው ወታለች ማለት ነው። በዛ መታይም እንግዲህ ያስመሳይ ፍቅረኛው ግን እንዴት እንደሚያስጠላ በጥፊ ነበር መመጨወል ሲያዝ ድራማ እንደሆነ አውቃለሁ፣ ግን እንዴት እንደሚያስጠላ ፊቱ ራሱ የውሻ ነው የሚመስለው ሙጥሙጥ ማለት በባለፈው ክፍል እንዳያችሁት እንትና ራሱ የት ነው ማቅ ብለዋለች። ዳጣ ራሱ የት ነው ማቅ ስትለው ዲሆችን ስመግብ ከዛ ደግሞ ዛሬ ደግሞ አንተ እዚህም እኔ ፍቅር ፊጌል ምናምን የት ነው ማቅ አንተና አለው። አንተ የት ነው ማቅ ምናምን እኔ ፍቅር ነው ያልከው ምናምን ብሎ የሆነ ነገር ሲል ለምዶብኝ እኮ ነው ለምዶብኝ አርጁንዬ እኔ ፍቅር
አስመሳይ በል እንዴት እንደሚያስመስል በጣም ነው የሚያናድደው። እና ዛሬ ደግሞ እንዴት ዋልክ? ደህና ነው ወይ? ክብሩ ይስፋ። ያን ጨለማ ወስዶ ብርሃኑን አመጣው። ስተፍርላ በአደባባይ እንግዲህ ሲዋሽ እየዋለ ይሆናል እንግዲህ እንደዚህ ሲቅ የሚቀባጥረው እና ወይም ማስመሰልም ቢሆን በልክ ሲሆን ነው ደስ የሚለው። እንደ በጣም አካበደ። በቃ ገዳም ያለ ሰው ራሱ እንደሱ አይሆንም። ጋድ እና አብዬልም እንግዲህ ያው በድንገት ነው ያመጣችው፣ ሳትፈልግ ነው የነገሮች ስለተፈጠሩ በእንትኑ ምክንያት በነገሮች በመሳቀቀል ምክንያት እናቷን ለማስደሰት ምናምን ፈልጋ ነው። ግን እንደኔ አብጌል አርጁን እና ያንን ከቃዴት ነው ቀልቀል ቢሉስ ይሻል ነበር። እሱን ከምታገባ እንትና ይሻላል። ቢያንስ ወንድ ወንድ ነው፣ ግርማ ሞገስ አለው። አርጁን ያንን ጸጉሩን አስወጥታ ነው ኦይ ጋድ እና በጣም ነው የሚያስጠላ። በጣም ማለት ነው የሆነ ቀልቀላ ነገር አስፈታቸዋለሁ አባቴ ያልተፈቱም ምናምን እንዴ ዋሳናቸዋለሁ አላልክም? እንደ አሁን ዘመን እኮ አስከው ቀርቷል ምናምን ብር ነው በብር ሲሆን ታዲያ ታስወጣቸው እንዴ? የማይመለስም ቢሆን ይወጣሉ፣ ችግር የለውም። እነሳቸው ታስረው ምናምን አዛ እንግዲህ ያው አብጌል ምርመራዋን ቀጥላለች። ወደ ዛሬ አባቴን አስፈታዋለሁ እያለች ነበረ። እናቲቱም አላመነቻትም። እሺ እኔ ባስ እንዳታሳስሪው እያለቻት ነበረ። ሶ ለምርመራ ሂደዋል። ኦልሬዲ እንግዲህ ዳጣማ አወቀች። ጉድ ፈላ እንደው ዘንድሮ እዚህ ቤት ያለ ያለ ምስቅልቅላቸው መቼ እንደሚስተካከል አናውቅም። ዳጣም እንግዲህ እናቷ ቤት ሂዳ ሻይዋን እየጠጣች ልጁ የደረጀ ነው ብላ ስትነግራት እንደው እናትሱ እንዳታንቃት ነው የምፈልገው። ይች ልጅቷ ማነው ሰላም በጣም እናታን ራሱ እያለ ነበር። ማቃት ይመስለኝ ነበረ። ሰው ሸንኮር አይደለም ተቀምጦ አይታወቅም አለማንተስ እያለ ነበረና እናቴን እንደዛ ትበል እያለችው ነበር። ያው እንግዲህ እሱም ከደረጀ እንደወለደችው ስነግራት በጣም ክው ነው ያለችው። እስኪ አስቡት በኢየሱስም ሴትዮዋ እንዴት እንደተጫወቱባት እና